በአንድ ጊዜ ሁለት ህፃናትን ያባለገው ቲክቶከሩ ጆን ዳንኤል ሌላ ጉድ መጣበት። ናዮ የተባለችው ይህች ቲክቶከር ገና 18 ዓመቷ ሆኖ ሳለ ከወጣቱ ቲክቶከር ጆን ዳንኤል በትላንትናው ዕለት ወንድ ልጅን ተገላግላለች። በእስር ቤት የተወለደው ህፃን የተረገዘባት ያች ምሽት ታውቃለች። በሙዚቃና በላይቭ ሰበብ ከሁለቱም ቲክቶከሮች ጋር አንሶላ የተጋፈፈው ጆን ዳንኤል አሁንም ሌላው ዝግባ አስነስቷል። ወዲህ ደግሞ በተራ አጋጣሚ ራሷን ቃልት ያገኘችው ቲክቶከሯ ናዮ ወይም ይዲዲያ ድብርት ውስጥ ናት ተብሏል። በቲክቶክ ቪዲዮና በላይቭ ሰበብ እየተለመደ የመጣውን ብልግናም እንቃኘዋለን። ፍርድ እንደ ክረምት ፀሐይ የራቃቸው የቲክቶከሮቹ መጨረሻስ ምን ይሆን እንመለከተዋለን። አብራችሁኝ ዝለቁ። በዕለተ ፋሲካ ያሬድ ነጉ በዓልን ምክንያት በማድረግ በቃሊቲ የሙዚቃ ድግስ አዘጋጅቶ ሲያዝናናቸው ዋለ። ቪዲዮውም በብዙ ሰዎች ዘንድ ደረሰ። ያሬድም ተመሰገነ። ነገር ግን በቪዲዮው ውስጥ ብዙዎች ሲጨፍሩ ሲዝናኑ አንዲት ነፍሰ ጡር ሴት ያያት ሰው ሁሉ የሚጋባበት አይነት የሐዘን ስሜት ፊቷ ላይ እየታየ በትካዜ ተውጣለች። ያቺ ሴት ብዙዎቻችን ልብ ያላልናት በአንድ ወቅት በቁንጅናዋ ያደነቅናትና ከዓይን ያውጣሽ ያልናት ናዮ ነበረች። ይዲዲያ ነጻነት ወይም ናዮ ብዙዎች እሷን ከሚያውቁበት ሙዚቃና ዳንስ ውጪ በእንደዚህ አይነት ጥልቅ ሐዘን ተውጣ ማየታቸው እንዳሳዘናቸው በተለያዩ የማህበራዊ ሚዲያዎች ላይ ሲገልጹ ሰንብተዋል። ይዲዲያ ወይም ናዮ ገና የ18 ዓመት ልጅ ስትሆን በዚህ ዕድሜዋ በእስር ቤት መገኘቷ በዛ ላይ የ9 ወር ነፍሰ ጡር ሆና እንኳን ከዛ በፊት አይቷት ለማያውቀውም አሳዛኝ ነገር ነው። ከ9 ወራት በፊት የሆነው እንዲህ ነው። ለአሸንዳ በዓል ወደ መቀሌ ለመሄድ ናዮን ጨምሮ ጆን ዳንኤልና ሌሎች 4 ጓደኞቻቸው አውሮፕላን ውስጥ ይገባሉ። ነገር ግን ከሰዓታት በኋላ በአየር ንብረት ምክንያት በረራው መሰረዙና ለዛም ከፕሌኑ እንዲወርዱ ይነገራቸዋል። አለመግባባቱ የሚጀምረው እዚህ ጋር ነው። ጆን ዳንኤል እንዴት መጠየቅ እንዳለበት ካለማወቅ ይሆን ወይ ከማን አለብኝነት በላይቭ ሲከታተሉት ለነበሩ ከ20 ሺህ በላይ ሰዎች ሁኔታውን በቁጣ ሲናገር ብሎም የአየር መንገድን ሰራተኞች ያለ ፍቃዳቸው በመቅረጽ ግርግር ያስነሳል። የድርጊቱ ያለምንም ፍርድ 9 ወር በስር እንደሚያቆየው ያላሰበውና በላይቭ ሲከታተሉ በነበሩ ሰዎች አይዞህ ተናገር በሚል ማበረታቻ በቁጣ መናገሩንና አንወርድም ማለቱን ይቀጥላል። በዚህም ፖሊስ አሸባሪ ናችሁ፣ ሌላ ድብቅ ዓላማ አላችሁ ሲል የ18 ዓመቷን ናዮን ጨምሮ በአጠቃላይ 6 ሰዎችን ወደ እስር ቤት ይወስዳቸዋል። ታዲያ ይሄ ክስተት ከተፈጠረ በኋላ ነገሮች በብዙ መልኩ መታየት ጀመሩና ነገሩ እየከረረና እየከበደ ዛሬ ላይ ደረሰ። ታዲያ ናዮ ከታሰረች 9 ወር እንደሆናት እንዴት ወለደች ሲሉ ብዙዎች ይጠይቃሉ። ነገር ግን ጆን ዳንኤልና ናዮ ከጉዟቸው አንድ ቀን በፊት አብረው የፍቅር ምሽት እንደነበራቸውና እርግዝናውም የዛን ቀን መፈጠሩን ማጣራት ችለናል። እናድራለን ያብሩልን ጠዋት አስነስተው ይሰሩ ይሄው እየተብላላ ነው። ኢትዮጵያ ኤርላይንስ እግዚአብሔር እንደዚህ አይነት ስህተት ሲሰራ ይቻላል። ኢትዮጵያ ኤርላይንስ ስመላለስ ከዛሬ ከቀን ጀምሮ እስካሁን ዲሌይ ተደርጎ ከዛ 1 ሰዓት ላይ ፍላይት ተባለ ግቡ ተባለ። ፕሌን ውስጥ 1 ሰዓት ገባን። 2 ፕሌን ወጣ ቆሟል። ፕሌን ነዳጅ የተቀዳ ነው ተባለ። ከዛ 2 ሰዓት ተኩል ላይ አይሄድም 4 ሰዓት ነው የሚዘጋው። እነዛ የወጡት እኮ 2 ሰዓት ከምናምን እኮ እነዛም እኮ 4 ሰዓት አይገቡም። ስንት ስራ ያለው ሰው አለ። ስንት ህጻን ልጅ የያዘ ሰው አለ። በዚህ በሌሊት አሁን ተመለሱ ምን ማለት ነው? ከሳለ አረ ምን ያደርግልኛል እግዚአብሔር። ወዲት መቀሌ ይኸው ፕሌን ውስጥ እስካሁን መቀሌ እንዳንገባ የተደረገብን ሴራ ምን አውቃለሁ። አይሄድም 4 ሰዓት ነው የሚዘጋው መቀሌ ኤርፖርት አሉ። አቆ ችግር አሉ። እግዚአብሔርን ምንም ችግር የለም። እግዚአብሔርን ምንም ነዳጅ እየቀዳ ነበር። እቲ 4 ሰዓት ሆኗል ብለው ነው እንትን ያሉ ሪከርድ አድርጌዋለሁ። እግዚአብሔር እንውረድ በቃ የሌለ ማለት ነው። እግዚአብሔርን ምንም ችግር የለም ጋይስ። ይሄው አለኝ ሪከርድ አለኝ። እግዚአብሔር ሪከርድ አለኝ። 4 ሰዓት ነው መቀሌ ኤርፖርት የሚዘጋው ብለው ነው መጀመሪያ አናውንስ ያደረጉት። አሁን ችግር አሉ።
አሁን ችግር አለ የምን መውረድ ነው? ኧረ እንውረድ በቃ። ምን ታዲያ አይደል አንተ እዚያ ነው። ምንም አማራጭ የላችሁም። ምንም አማራጭ የላችሁም። ያላችሁ አማራጭ ስካይላይት